የዛሬ ቪዲዮአችን አጫጭር ስልጠናዎች ሰልጥናችሁ በጣም ባጭር ጊዜ ውስጥ እጅግ ብዙ ብር ተከፋይ የምትሆኑበትን የሥራ ዘርፎች ነው የምንነጋገረው። መብራት ጠፋ አልጠፋ፣ ኢንተርኔት ሄደ ቀረ፣ ኦንላይን ስራ እንደዚህ ሆነብኝ እንደዛ ሆነብኝ የማትሉበትን ሁል ጊዜ ከራሳችሁ ጋር የሚሆን የሥራ ዘርፍ እንነጋገራለን። ይሄ ቪዲዮን እስከ መጨረሻው ተመልከቱት። ወደ ቪዲዮ የመጀመሪያው የኮምፒውተር ጥገናና ኔትወርኪንግ ነው። በዚህ ሙያ ላይ የተሰማሩ ሰዎች በጣም በአጭር ጊዜ ውስጥ ከ2 እስከ 3 ወር ውስጥ ይሰለጥናሉ። ከዛ በኋላ አንድ ሁለት ስራዎችን ለሰዎች ማሳየት ነው የተለያዩ ሶሻል ሚዲያ ላይ። ከዛ በኋላ በጣም ብዙ ሰው ስለሚፈልጋችሁ ስልካችሁ ፋታ የለውም፣ በጣም ይደወላል። ምንድነው ሊሰሩ የሚችሉት በሚል ሶፍትዌሮች ላይ አፕዴት ይደረጋል። ኔትወርክ ይሰራሉ። በተለይ ሆቴሎች፣ ኦፊስ ላይ፣ የመንግስት ተቋማት፣ የድርጅት ተቋም አለኝ የሚል አይሲቲ ወይም ደግሞ ኮምፒውተር የሚጠቀም ማንኛውም ድርጅት የመንግስትም የግልም ድርጅት እናንተ በጣም ታስፈልጉታላችሁ። ምክንያቱም የሚጠየቀው ዋጋ እጅግ በጣም ከፍተኛ ዋጋ ስለሆነ እናንተ በተመጣጣኝ ዋጋ ብትሰሩ፣ የሰራችሁትን ከዚህ በፊት ብታሳዩ እጅግ በጣም ሰዎች ይህንን ስራችሁን ተመልክተው በጥሩ ክፍያዎች ሊፈጽሙላችሁ ስለሚችሉ እነዚህ ነገር ላይ ታዲያ እነዚህ ስራዎች ምንድናቸው? ምንድናቸው? ምን ሰራው ሚል ሶፍትዌሮችን አፕዴት ማድረግ፣ ባካፖችን መያዝ፣ ኮምፒውተሮች ፋይል ላይ የተለያዩ ድርጅቶች ፋይላቸው አለ፣ አንዳንዴ ኮራፕት የሚያደርግባቸዋል። እነሱን ሲስተም ላይ ያለውን ማስተካከል፣ ሪከቨሪ እንዲያደርጉ፣ ሁለተኛ 3 4 5 ቦታ የተለያዩ ቢሮ ያለውን አንድ ኔትወርክ ላይ ሰብስቦ ማስቀመጥና የድርጅቱ ማናጀር በቀላሉ ያንን ሰው ምን እንደሚሰራ ኮንትሮል የሚደረግበት ነው። ሃርድዌር ላይ ደግሞ እነዚህ ፊዚካሊ ተች የሚደረጉ ኪቦርድ፣ ዴስክቶፖች፣ የተለያዩ ማውዙን፣ የተለያዩ ኬብሎች ይበላሻሉ፣ ይቆረጣሉ ምናምን እነዚህ ነገሮችን ሰርቶ የኮምፒውተር ኔትወርኪንግ እና ሶፍትዌር የሚሰራ ወይም ደግሞ የኮምፒውተር ኔትወርኪንግ የነዚህ ባለሙያ ስለሆነ ይሄንን የሚሰራው እነዚህ ስራዎች ላይ ብትሰማሩ እጅግ በጣም የተሻለ። በሁለተኛ ደረጃ ደግሞ የቢሮ ማሽን ጥገናዎች ነው። የተለያዩ ተቋም እንደ ቀደም እንዳልኳችሁ ሆቴል፣ ሱፐርማርኬት፣ እነዚህ የመንግስት ተቋም፣ የግል ድርጅት የተለያዩ እነዚህ ከቢሮ ጋር ተያያዥነት ስራ ያላቸውን ወይም ደግሞ አንዳንድ ከዛም ውጪ ከሆኑ እነዚህ የኮፒ ማሽኖች፣ ፕሪንተሮች፣ ኤልሲዲ እነዚህ በጣም ብዙ ቦታዎች ላይ ይበላሻሉ፣ ከጥቅም ውጭም ይሆናል እና እነዚህ ቦታዎች ላይ በደንብ ትሬኒንግ በመውሰድ በጣም በትንሽ በአንድ ወር በሁለት ወር በጣም በትንሽ ብር በመውሰድ እነዚህ ነገሮች ብሰሩ እጅግ በጣም አዋጭ ስራ ነው። በሶስተኛ ደረጃ በእጆቻችን የምንይዛቸው ስማርትፎን፣ እነዚህ አይፎን፣ እነዚህን ለመክፈት ለማስተካከል አንዳንድ ችግር ውስጥ በሚገባ ጊዜ ሲበላሹ የምናወጣውን ብር ታውቁታላችሁ። ሶፍትዌር አለ፣ ሃርድዌር ላይ ችግር ይፈጠራል። ስለዚህ የሞባይሎቻችን ስማርትፎኖቻችንን ብዙ ጊዜ ብልሽት ስለሚያጋጥመው ብዙ ጊዜ ሰው እጁ ላይ የተለያዩ ነገሮች ሲሰራ ያው በጣም ስራ ሲበዛበት ወይም ደግሞ ተች ከእጅ ጋር ስለሚበዛ የመበላሸት እድሉ ሰፊ ነው። ስለዚህ እነዚህ ስራ ላይ ብትሰማሩም በአራተኛ ደረጃ ደግሞ የኢንዱስትሪ ግብአቶች ወይም የኢንዱስትሪ እቃዎች ናቸው። የኢንዱስትሪ እቃዎች እነዚህ ሰርቪስ ይፈልጋሉ፣ ጥገና ይፈልጋሉ በየጊዜው። እነዚህ የውሃ ፓምፕ፣ ትላልቅ ማሽኖች፣ እንደዚህ ኢንዱስትሪ ላይ የሚሰሩ የእንጨት መቁረጫዎች፣ የተለያዩ ዲዛይን ማውጫዎች እነዚህ በጣም ይበላሻሉ፣ ሰርቪስ ይፈልጋሉ። ጄኔሬተሮች እነዚህ በጣም ሰዎች ስለሚፈልጉባቸው እነዚህ ነገሮች ላይ ከ2 ወር እስከ 3 ወር የሚያክል ስልጠናዎች ብትወስዱ ጥሩ ተከፋይ ወይም ጥሩ ገንዘብ ልታገኙበት ትችላላችሁ። በመጨረሻም እነዚህን ነገሮች አሁን ከላይ እስከ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የተዘረዘሩትን ነገሮች የት ልሽጣቸው ወይም ለማን ላሳያቸው? እነዚህ ነገሮች ስልጠና ወሰርኩኝ መጣሁኝ፣ ታዲያ እንዴት ነው ስራ ማገኘው ለሚለው ጥያቄ የሚመልስ ደግሞ አንድ አፕሊኬሽን አለ። እሱም ጄጄ አለ። ጄጄ ላይ
ፕሮፋይላችሁን በጎን እንደምትመለከቱት ፕሮፋይላችሁን ምን እንደምትሰሩ በዲቴይል አስቀምጡ። ከዛ ሰዎች የእናንተ ስልክ ቁጥር እያዩ ይደውላሉ። እናንተ የሰራቻቸውን ነገሮች በቆንጆ በፎቶ ወይም ደግሞ በግራፊክስ ቆንጆ አድርጋችሁ ሰርታችሁ ወይም አሰርታችሁ ያንን በፎቶ ብታስቀምጡ እዛ ላይ የሚፈልግ ሰው በፍጥነት ደውሎ እናንተን ሊያገኝ ይችላል እና እነዚህን ስልጠናዎች ብትሰለጥኑ እጅግ በጣም አዋጭ ናቸው። ስለዚህ ቅድም እንደተነጋገርነው እነዚህን ስራዎች የምታገኙባቸው ሌሎችም ሊንኮች ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። ዲስክሪፕሽን ቦክስ ላይ እያያችሁ ሊንኩን እየገባችሁ መጠቀም ትችላላችሁ። የዛሬ ቪዲዮአችን ይህ ይመስላል። በቀጣይ በአዲስ ፕሮግራም በአዲስ ሀሳብ እስከምንገናኝ ድረስ እስከ ሳምንት ቸር እንሰንብት።